አወዛጋቢው አዶናይ እስርና እስር ቤት ጉብኝቱ ዝግብ ፈጥሯል። 6 TikTokers have been arrested after an award show including Ethiopia's አዶናይ የታሰረበት እስር ቤት ከባቢው ላይ ከፍተኛ የሆነ የሰው ጎርፍ እየታየ ነው እየተባለ ነው። ምናልባትም ጉዳዩ ቀስ በቀስ ወደ ሌላ ጉዳዮች እንዳያመራም ተሰግቷል። በሌላ በኩል ደግሞ በማን ነው የምትተማመነው? በእግዚአብሔር ብቻ ነው ወይም በአላህ ነው? አዶናይ ጻፈ የተባለው ከእስር ቤት ጻፈ የተባለው ለህዝብ ድረስልኝ ያለው ደብዳቤ እውነት ምንድነው? ጉዳዩን አጥብቀን ተከታትለን ወደ እናንተ ይዘን መተናል። ሁለቱንም መረጃዎች እንደዚህ እናቀርባለን። በጣም አስተዋሊው ግን በቃ ንቅድሚት ስለጎየው አንአዩ አወዛጋቢው የቲክቶከር አዶናይ እስርና የእስር ቤት ጉብኝቱ ዝግብ ዛሬ ጠዋት ታዋቂ ቲክቶከር አዶናይ በእስር ላይ መሆኑን ተከትሎ ብዙዎች የጉዳዩን ሂደት በቅርበት እየተከታተሉ ነው። ሆኖም በእስር ቤቱ አካባቢ የተፈጠሩ ሁኔታዎች ውዝግብ አስነስተዋል። አዶናይን ለመጠየቅ በማሰቡ በርካታ ሰዎች የእስር ቤቱን አካባቢ ማጨናነቅ መጀመራቸውን የሚያሳዩ መረጃዎች እየወጡ ነው። ይሁንና ከቤተሰብ አባላትና ከቅርብ ሰዎች በስተቀር እስረኞች መጠየቅ እንደማይቻል ተገልጿል። ይህ ደንብ ብዙዎችን ሳይጠይቁት እንዲመለሱ ምክንያት ሆኗል ተብሏል። አዶናይን ለመጠየቅ ከሞከሩት ሰዎች መካከል አንድ አስገራሚ ክስተት ተከስቷል። ወይዘሮ አበባ የአዶናይ እናት ናት። ልጃቸውን ለመጠየቅ ወደ እስር ቤት በር ሲደርሱ እኔ የአዶናይ ወንድም ነኝ አስገቡኝ በማለት ከፖሊስ ጋር ግብግብ የፈጠረ አንድ ወጣት ብቅ ብሏል። ነገር ግን ወይዘሮ አበባ ወዲያው ጣልቃ በመግባት አይ ይሄ ልጅ የአዶናይ ወንድም አይደለም፣ ልጅ አይደለም በማለት ለፖሊስ አሳውቀዋል። በዚህም ምክንያት የማስመሰል ሙከራ ያደረገው ግለሰብ በፖሊስ ወደ ኋላ እንዲመለስ መደረጉም ታውቋል። ይህ ክስተት የህግ ሂደቶችን አስፈላጊነትና የቲክቶክ ተጽዕኖ በድጋሚ ያሳያል። የቲክቶክ ኮከቡ ደጋፊዎችም የአዶናይን ሁኔታ በአቅራቢያ ሆነው መከታተል ቢፈልጉም የእስር ቤቱ ደንቦችና የቤተሰብ ማንነት ጉዳይ መከበር እንዳለበት አጽንኦት ተሰጥቶበታል ተብሏል። ወደ አድማጭ ተመልካቾቻችን ከዚህ ጋር በተገናኘ ነው እንግዲህ ትናንትና ተለቀቀውና በርካቶች ሲቀባበሉት የነበረው አዶናይ ከእስር ቤት ሆኖ የጻፈው ይሄ ደብዳቤ ብዙዎች ጋር ደርሷል። አዶናይ እውነት እሱን የጻፈው ይላል። መጀመሪያ ስለ ጉዳዩ ከመንገራችን በፊት ደብዳቤው ብዙዎች ጋር የደረሰውና የተቀባበሉ ያሉትን ደብዳቤ ቀጥታ እናቀርብላችሁ። ቀጥለን ጉዳዩ ከየት የተነሳ ነው የሚለውን የደብዳቤውን እውነተኝነት ጀርባ ያለውን ሌላ ጉዳይ ወደ እናንተ እናቀርባለን። በመጀመሪያ አዶናይ ከእስር ቤት ደብዳቤ ጻፈ የተባለው እናቅርብ። ሰላም ይላል። ሰላም የአገሬ ልጆች እንደምን አላችሁ? ማርያምን እወዳችኋለሁ። ስለኔ በፍጹም አትጨነቁ። እኔ ሁሌም እንደምለው ለኔ የትኛውም ለውጥ ለበጎ ነው። በተለይ አሁን እየሆነ ያለው በፍጹም ያላሰብኩትና ይሆናል ብዬ አስቤም የማላውቀው ነው። አስደንጋጭ ቢሆንም ግን ደግሞ እንኳንም ሆነ መታሰሪ አሁን ያለሁበት ሁኔታ ለምን እንደሆነ ሲገባኝ ጭንቀት ጠፍቷል። እንደውም እንኳንም ሳይዘገይ ሆነ እንኳንም ብዙ ስህተቶች ሳልሳሳት በጊዜ ፈጥኖ ሆነ ብዬ በሆነው ነገር ደስ ብሎኝ እግዚአብሔርን አመስግኛለሁ። ይህንን የምለው ይላል በልተብዬ ወይም ፈርቼ ፍጽሙ እንዳይመስላችሁ ማርያምን ከልቤ ነው። በቃ አሁን የሆነው እንኳንም ሆነ ለኔም ሆነ እኔን ለምትከተሉኝ እናም ለምትሰሙኝ የሆነው ሁሉ እንኳንም ሆነ ጥቅም እንጂ አንዳችን ጉዳት የለውም። እኔ ከካናዳ ኢትዮጵያ መጥቼ በእናንተ በወዳጆቼ እገዛ የሰራሁት ጥሩ ነገር ቢኖርም ግን ደግሞ ተሳስቼ ነበረ። ስተቴም ቀላል የማይባል ስተት ነበረ። ለነገሩ እኔም ህዝቡን ተቃውሞ ሰምቼ አንዳንድ አካሄዶችንና አንዳንድ ቃላቶችን በጊዜ ለማረም ወስኜ የነበረ ቢሆንም ግን ደግሞ ድንገት የሰማሁት የአንዳንድ ሰዎች ምክር አሳስቶኝ ጭራሽ ግጥላለው እንደውም ማንንም አልሰማም ማንንም አልፈራም ብዬ ስተቴን አበላሽቼ ለመቀጠል አባብሽም ለመቀጠል መነሳቴንና የነብይ እዩ ጩፋን ምክር መቀበሌ ልክ እንዳልነበረ አሁን በደንብ ገብቶኝ ተጸጽቼ ነው ያለሁት። ይህንን ደብዳቤ የምጽፍበት ምክንያት ግን አንድ ብቻ ነው። ይህም ሁላችሁንም ወዳችኋለሁ። ተሳስቼ ነበረ። ለዚህም ተሳስቼ ያሳሳትኩት ትውልድና ከዚህ በፊት ስትመክሩኝ ምክራችሁን ከመስማት ይልቅ ቀናተኛና ምቀኛ ያልኳችሁን የሀገሬ ልጆች በሙሉ ይቅርታ ማለት ፈልጋለሁ። ስተቴን የማይበት ይህንን አቶሞስፌር ለፈጠሩልኝ የሀገሬ የጸጥታ ኃይሎችና ለሀገራችን መንግስት ደግሞ ታላቅ አክብሮትና ምስጋና አለኝ። በጣም አመሰግናለሁ። በመጨረሻ መንግስት ያቀረብኩትን ይቅርታ ተመልክቶ ስተቴን በደንብ የገባኝና የተረዳው መሆኔን ተገንዝቦልኝ ስተቴን ፈጽሞ ማረሜን በተግባር ወይም አሳይበትና ወደ ጀመርኩት መልካም ስራ የምመለስበት እድል እንዲሰጡኝ በታላቅ ትህትና ጠይቃለሁ።
ከይቅርታ ጋር ይላል። ውድ አድማጭ ተመልካቾቻችን ይህንን የሚል ደብዳቤ አዶናይ ቢጽፍ ቢለቅ ነገሮች በጣም በብዙ መንገድ ይቀልለታል ብዬ አስባለሁ ይላል ጸሐፊው ሲጨርስ። ይህንን የመጨረሻውን አስተሳሰብ የኔ ሐሳብ ነው የአዶናይ ሳይሆን እንዲህ ብሎ ቢጽፍ ብሎ ነው እንግዲህ ጸሐፊው የጻፈው አዶናይን አስመስሎ ከእስር ቤት ብሎ እና ይህንን መጨረሻ ላይ ያለውን ጽሑፍ ግን ማንም ሰው አላየውም አላነበበውም። ቀጥታ አዶናይ ነው ይህንን የጻፈው የወጣውም ከእስር ቤት ነው በሚል በርካቶች የአዶናይ ደብዳቤ በሚል እየተቀባበሉት ነው። እናንተም ጋር ይደርሳል። ይህንን ስትመለከቱት አዶናይ እንዳልጻፈው ተመልክታችሁ ነገሮችን ማጽዳቱ ጥሩ ነው። ምክንያቱም ቀስ በቀስ ነገሮች ይሄንን ሆነ እንደዚያ ሆነ እየተባለ የህዝብ ቅስቀሳ ውስጥ መግባትም ሊያስከትል ይችላል። አሁን እስር ቤቱ አካባቢ የታሰረበት ቦታ አካባቢ ማረሚያ ቤት ያለበት ቦታ አካባቢ በርካታ የሆኑ ሰዎች እሱን ለመጠየቅ ሄደው አትገቡም በመባሉ ምክንያት በጣም በርካታ ግርግር ተነስተዋልና እንደዚህ አይነት ነገሮች እየበዙ ሲሄዱ ዜናዎች የተደጋገሙ ሲመጡ ወደ አላስፈላጊ ጉዳዮች ውስጥ ይገባልና አዶናይ እግዚአብሔር አምላክ እንግዲህ ከእሱ ጋር እንዲሆን እንወዳለን። በመጨረሻም ነገሮች በጣም የጠበቁ አይመስለኝም። እኔ እንደምመለከተው ዜናዎችንም እንደምመለከት የህግ ባለሙያዎችንም እንደጠየቁት ሲያብራሩም እንዳደመጥኩት ጭምር ነገሩ የከበደ ሳይሆን ሌላ ማቅጣጫ የተያዙባቸው ጉዳዮች ስላሉ ጭምር ስለሆነ መንግስት የራሱን አካሄድ ይወስዳል። ዝም ብሎ ማንንም አስገብቶ የሚያስርበት ወይም ደግሞ እንደዚህ እንደነ ጆን ዳንኤልም እንደሌሎቹ ፈጦ የወጣም ተቃውሞ የሚያደረሰ ልጅ አይደለም አዶናይና በመጨረሻ በቅርቡ ጉዳዩን እንሰማለን። ጉዳዩ አንዳንድ ነገሮችን ተጨብጦ የያዘነው ነገር ስላልሆነ ነው እንጂ ሙሉ ለሙሉ ጉዳዩ ከሽልማቱ ጋር ብቻ የተያያዘና ወይም ደግሞ ሰግጡ በሚል የተናገረ ባለው ነገር ብቻ እንዳልሆነ ማሳወቅ እንወዳለን። ምክንያቱም ከጀርባ ሌሎች ነገሮች አሉ። እነሱን ለማጣራትም ጭምር ሌሎችም ነገሮች እንደዚሁ ያሉት ነገሮች በመረጃ ጭምር ይዘን እስክንመጣ ድረስ እንግዲህ በደፈናው ነው እንደዚህ ምለው እሱን አረጋግጠን መረጃውን ልክ ስንይዝ እንደተለመደው እውነቱን ይዘን እስክንመጣ ድረስ አሁን እየተወሩ ያሉ ነገሮች ልክ አይደሉም። ነገር ግን ፖሊስ ጣቢያ አካባቢ የተፈጠሩ ነገሮችን እውነታውን ነግረናቸዋል። እንደዚህ ደግሞ ደብዳቤውን መሰል ጉዳዮች የሚወሩትን ደግሞ እሱ አለ እንደዚህ ወጣ የሚባሉት ነገሮችን እንዳታምኗቸው ጭምር ነው ይህንን ያቀረብነው። ሁለቱንም ስላደመጣችሁን እጅግ በጣም አድርገን እናመሰግናለን። ፈጣን የሆኑ መረጃዎችን ከአሚዲያ ጋር ወደ እናንተ በተደጋጋሚ እናደርሳለን። ላይክ ሼር ብቻም ሳይሆን ሰብስክራይብ በማድረግ ለብዙዎችም አድርሱ። እንወዳችኋለን። አሚዲያ እውነቱን ዳግም ተመልሶ በሰበር መረጃነት ይመለሳል። እስከዚያው ሀገራችንን ሰላም ያደርግልን። ጋይስ የኔ አባት ማለት ነው በጣም ከዓለማችን የዋህ እንደሆነ የምታውቁት ልንገራችሁ። ይህ የምታዩት ቤት ማለት ነው መናፈሻ ነው። ይህ የፋዘር ነው የአባቴ ነው። እንግዲህ ምን ሸጣው ደግሞ እንደምታውቁት በርገር አለ፣ ፒዛ አለ፣ ምግቦች አሉ፣ መጠጦች አሉ፣ ሻሂ እንሸጣለን፣ ቡና አለ፣ ወተት፣ ማኪያቶ all of this ግን ፋዘር ማለት ነው ላሳያችሁ። እዚህ ያሉ ሴቶች ማለት ነው ቁጭ ብለው እንጀራቸው ከዚህ ነው የሚያገኙት። ቡና ይሸጣሉ እዚህ ላይ ማለት ነው በርካሽ እንዲሆን። እዚህ ጋርም አሉ እንደምታዩዋቸው፣ አያችሁ እንደምታዩዋቸው ቡና ወንበር አስቀምጠው እዚህ ቡና ይሸጣሉ። ፋዘር እንግዲህ ምን ማድረግ ይችል ነበር? እንደማይፈቀድ ማድረግ ይችል ነበር። ቢካዝ እንጀራው እየዘጉበት ነው። እዚህ ጋር ሆነው ረከስ አድርገው ወይ ምናምን እየሸጡ ነው ያሉት። አላቋረጣቸውም። እዚህ ጋር ሆነው እንጀራቸው እያገኙ ነው። ፋዘር በዚህ ነው የሚተማመነው። እኔም ያገኘሁት ይህ ሐሳብ ከአባቴ ነው ብዬ ነው ማስበው። ሊትራሊ ምንም ሁላችንም በቂ ናች እቺ ዓለም። ሁላችንም ገንዘብ አለን ይመጣልናል ማለት ነው። መጎዳዳት፣ መሰራረቅ፣ መጨካከን አያስፈልግም። ለሁላችንም ተካፍለን መኖር እንችላለን እና ከአባቴ መማር ትችላላችሁ እዚህ ማለት ነው። እንደምትመለከቱት እስከዚያ ድረስ አሉ። በቃ የየራሳቸው ደንበኛ ይዘው እንትን የሚያደርጉ። ፋዘር ደግሞ ትልቁ ቢዝነስ እዚህ ውስጥ አለው ማለት ነው። አባንደንስ ማይንድ ሰግጣለን። በማን ነው የምትተማመነው? በእግዚአብሔር ብቻ ነው ወይም በአላህ ነው። በየሃይማኖታችን አምነህ ትቀጥላለህ። በሰውም ተአምር ልትተማመን አትችልም። ልንገራችሁ ከራሴ ካለፍኩት ነገር ማለት ነው። በእግዚአብሔር ብቻ ነው ልብህን ይዘህ የምትንቀሳቀሰው፣ እርምጃህን የምትጀምረው። በሰው ከተማመንክማ አንዳንዶቹ ደግሞ እንዳትበልጣቸው ምን ያደርገዋል? በምክር አስመስሎ ዝቅ ያለ። ስለዚህ ታችሁ የራሳችሁ እምነት ይዛችሁ ማለት ነው